ኢትዮጵያ ቀይ ባህር ላይ ድል ተቀዳጀች። የሆርሙዝ ቀውስ ኢትዮጵያን አነቀ። የትራምፕ አስደንጋጭ ትዕዛዝ ወረደ። የቀይ ባህር ዕጣ ፈንታ ተቀየረ። ኢራን ለኢትዮጵያ የሰጠችው ያልተጠበቀ ስጦታ። የኢትዮጵያ የባህር በር ጥያቄ በዓለም አቀፍ መድረክ ትልቅ ድል ተቀዳጅቷል። ኢራን የኢትዮጵያን ኢኮኖሚና የሕዝብ ብዛት ግምት ውስጥ በማስገባት ሀገሪቱ የግድ የባህር በር ያስፈልጋታል ስትል በይፋ ድጋፏን ሰጥታለች። ይህ ድጋፍ ግን በቀጠናው ላይ የጦርነት ነጋሪት እየጎሰመ ነው ተብሏል። ዝርዝሩን በቀዳሚነት እናስደምጣችኋለን። የመንግስት ፉከራና የህዝቡ መከራ። በመካከለኛው ምስራቅ የተቀሰቀሰው የሆርሙዝ የባህር ወሽመጥ መዘጋት አሁን የኢትዮጵያን የነዳጅ ማደያዎች ባዶ እያስቀረ ይገኛል። 180,000 ሜትሪክ ቶን ነዳጅ የጫኑ መርከቦች በአረብ ባህረ ሰላጤ ላይ ታግተው መቆማቸው ተሰማ። በአዲስ አበባ ጎዳናዎች ላይ የተፈጠረው ረጅም ሰልፍና እየተስፋፋ ያለው የጥቁር ገበያ የነዳጅ ንግድ አሽከርካሪዎችን ክፉኛ እያስመረረ ነው። መንግስት በቢሊዮኖች የሚቆጠር ብር እየደጎምኩ ነው ያለ ቢፎክርም አገሪቱ ግን ከባድ የነዳጅ ቀውስ ውስጥ ገብታለች። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና ፕሬዝዳንት ዶናልድ ትራምፕ ለኢራን እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። እስከ ማክሰኞ ድረስ የሆርሙዝን ወንዝ ካልከፈታችሁ ኢራን በገሃነም ውስጥ ትኖራለች ሲሉ ዝተዋል። የኤሌክትሪክ ኃይል ማመንጫዎች፣ ድልድዮችና የውሃ ተቋማቱ የጥቃት ኢላማ መሆናቸውን ያስታወቁት ትራምፕ ዓለም አቀፉን ማህበረሰብ በከፍተኛ ስጋት ውስጥ ጥለውታል። ይህ የጦር ወንጀል ነው ወይስ የትራምፕ የዲፕሎማሲ ስልት? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ኢራን የኢትዮጵያን የባህር በር ጥያቄ ደገፈች። በአፍሪካ ቀንድ አዲስ ውጥረት ነገሰ። በአፍሪካ ቀንድ ያለውን የጂኦፖለቲካ ሚዛን የሚቀይርና መላውን ዓለም ያስደነገጠ አዲስ ዲፕሎማሲያዊ ክስተት ተከስቷል። የኢትዮጵያ መንግስት የባህር በር ለማግኘት የሚያደርገው ብሔራዊ ጥረት የዓለምን ትኩረት በከፍተኛ ሁኔታ እየሳበ ባለበት በዚህ ወሳኝ ወቅት የኢራን እስላማዊ ሪፐብሊክ የኢትዮጵያን ጥያቄ በይፋ መደገፏን አስታውቃለች። በኢትዮጵያ የኢራን ባለሙሉ ስልጣን አምባሳደር አሊ አክባር ራዛኒ በሰጡት ድንገተኛ መግለጫ ኢትዮጵያ የባህር በር ለማግኘት የምታደርገው እንቅስቃሴ ፍጹም ተገቢና የሚደነቅ መሆኑን ገልጸዋል። ይህ የኢራን ይፋዊ ድጋፍ በቀጠናው ላይ ትልቅ የፖለቲካ የመሬት መንቀጥቀጥ የፈጠረ ሲሆን ለኢትዮጵያ ደግሞ አዲስ የዲፕሎማሲ ጉልበት ሰጥቷታል። ነገር ግን ይህ የምስራች በአስፈሪ ጥርጣሬና ውጥረት የታጀበ ነው። አምባሳደሩ የኢትዮጵያ ወቅታዊ ኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንዲኖረው የግድ እንደሚል ቢገልጹም ጉዳዩን ወደ ለየለት ፍጥጫ የወሰደው ግን ከጎረቤት ኤርትራ እየተሰማ ያለው ድምጽ ነው። ኢትዮጵያ የታሪካዊ ስህተት መታረም አለበት በሚል የባህር በር ፍለጋውን አጠናከር ስትቀጥል በአስመራ በኩል ያለው ዝምታ ወደ ከባድ ማስጠንቀቂያነት ተቀይሯል። የኤርትራ ባለስልጣናት የኢትዮጵያን የባህር በር ጥያቄ ሉዓላዊነትን መጋፋት በሚል በመፈረጅ ማንኛውንም አይነት ጥቃት ለመመከት ዝግጁ መሆናቸውን እየገለጹ ይገኛሉ። ውጥረቱ የናረው ኢራን በዚህ ጉዳይ ላይ ጣልቃ መግባቷን ተከትሎ ነው። የኢራን ድጋፍ ለኢትዮጵያ ትልቅ ስኬት ቢሆንም በሌላ በኩል የቀይ ባህር ደህንነትና የአካባቢውን ኃይል ሚዛን ሊያናጋ ይችላል የሚል ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። አምባሳደር ራዛኒ መንግስት ጥያቄውን በሰላማዊ መንገድ ለመፍታት የሚያሳየው ፍላጎት የሚያስመሰግን መሆኑን ቢገልጹም ሂደቱ ለኢትዮጵያ ዋስትና በሚሰጥ መልኩ መከናወን አለበት ማለታቸው ለኤርትራና ለሌሎች ቀጠናዊ ኃይሎች የጦርነት ነጋሪት ሆኖ ተሰምቷቸዋል። አሁን ሁሉም አይኖች ወደ ድንበሩ አተኩረዋል። የኢትዮጵያ ዲፕሎማሲያዊ ግፊት ከታላቁ ህዳሴ ግድብ መጠናቀቅ ጋር ተዳምሮ ሀገሪቱን የአፍሪካ ቀንድ ቁልፍ ኃይል እያደረጋት ቢሆንም የኤርትራ ወታደራዊ ዝግጅትና የኢራን ያልተጠበቀ ድጋፍ ቀጠናውን ወደማይታወቅ አቅጣጫ እየገፋው ይገኛል። ኢትዮጵያ የባህር በር ታገኛለች ወይስ አዲስ የጦርነት አዙሪት ውስጥ ትገባለች የሚለው ጥያቄ በመላው ዓለም የመገናኛ ብዙሃን አጀንዳ ሆኗል። ይህ ዲፕሎማሲያዊ ፍጥጫ የኢትዮጵያን ብሔራዊ ጥቅም የሚያስከብር ወርቃማ ድል ይሆን ወይም ወደ ከፋ ግጭት የሚያመራ መነሻ? የጥቂት ቀናት ሂደቶቹ የሚወሰኑት ይሆናል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የሆርሙዝ ቀውስና የኢትዮጵያ ነዳጅ እጥረት። የዓለም የንግድ መስመር በሆነው የሆርሙዝ የባህር ሰርጥ ላይ የተከሰተው ውጥረት የኢትዮጵያን ጉሮሮ አንቆ ይዟል። በኢራንና በምዕራባውያን መካከል እየተካረረ የመጣው ጂኦፖለቲካዊ ፍጥጫ የባህር ሰርጡን መዘጋት ተከትሎ ወደ ኢትዮጵያ ሊገቡ የነበሩ ግዙፍ የነዳጅ ጫኝ መርከቦች በአረብ ባህረ ሰላጤ ላይ ለመቆም ተገደዋል። ይህ መረጃ እንደወጣ በመላው አገሪቱ በተለይም በመዲናዋ አዲስ አበባ የሚገኙ የነዳጅ ማደያዎች ረጅም ሰልፎችን ማስተናገድ የጀመሩ ሲሆን ጉዳዩ የኢትዮጵያን ኢኮኖሚና የህዝብ
የህዝቡን የዕለት ተዕለት እንቅስቃሴ በእጅጉ እየፈተነው ይገኛል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እንደገለጹት በአሁኑ ወቅት 120,000 ሜትሮን ቶን ነጭ ናፍጣና 60,000 ሜትሮን ቶን አውሮፕላን ነዳጅ የጫኑ 3 ግዙፍ መርከቦች ከጉዞ ተከትረው ይገኛሉ። ኢትዮጵያ 60 በመቶ ነጭ ናፍጣና ሙሉ በሙሉ የአውሮፕላን ነዳጅ ከኩዌት መንግስት የምትገዛ ሲሆን ቀሪው 40 በመቶ ነጭ ናፍጣ፣ ቤንዚንና ጥቁር ናፍጣ ደግሞ በጨረታ የሚቀርብ ነው። ይህ በሆርሙዝ የባህር ሰርጥ የተፈጠረው መስተጓጎል በሀገር ውስጥ ያለውን አቅርቦት ክፉኛ ያናጋው ሲሆን መንግስት በነዳጅ ላይ የሚያወጣው የድጎማ ጫናም ከ272 ቢሊዮን ብር በላይ ደርሷል። በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር መንግስት እየደጎመ ባለበት በዚህ ወቅት አቅርቦቱ መስተጓጎሉ በእንቅርት ላይ ጆሮ ደግፍ ሆኖበታል። ሁኔታው በዚሁ ሳያበቃ በመዲናዋ አዲስ አበባ የሚገኙ የነዳጅ ማደያዎች የቅሬታ መናኸሪያ ሆነዋል። አሽከርካሪዎች ለቀናት በሰልፍ ቢቆዩም ነዳጅ አልቋል የሚል ምላሽ እየተሰጣቸው፣ በሌላ በኩል ግን በህገወጥ መንገድና በውድ ዋጋ ነዳጅ ሲሸጥ እንደሚመለከቱ በምሬት እየገለጹ ነው። በተለይም በቃሊቲ ዩኑሳ አደባባይ አካባቢ በሚገኙ ማደያዎች ነዳጅ እየመጣ ያለ ለተሰለፉ አሽከርካሪዎች ከመስጠት ይልቅ ለጥቁር ገበያ እንደሚመቻች ተገልጿል። ሰልፉን ለማስከበር የሚመደቡ አንዳንድ የጸጥታ አካላትም ጭራሽኑ አሽከርካሪዎችን በማመናጨቅና መብታቸውን በመከልከል ህገወጥነቱ እንደሚደግፉ ተመልክቷል ተብሏል። ከዚህም በላይ የነዳጅ ሰልፉን ተገን በማድረግ በስርቆት የተሰማሩ አካላት የአሽከርካሪዎችን ንብረት እየዘረፉ መሆኑ ሌላኛው አስደንጋጭ ክስተት ሆኗል። የነዳጅ እጥረቱ ዓለም አቀፋዊ መነሻ ያለው ቢሆንም አገር ውስጥ ያለውን ጥቂት ክምችት በፍትሃዊነት ማከፋፈል ባለመቻሉ አሽከርካሪዎች ከፍተኛ ስቃይ ላይ ናቸው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ በበኩላቸው የቀረበውን አቤቱታ ለመፍታትና ህገወጥነቱን ለመቆጣጠር ተጨማሪ ግብረ ኃይል ማቋቋማቸውን ገልጸዋል። ይሁን እንጂ በሆርሙዝ የባህር ሰርጥ የተዘጋውን የነዳጅ መስመር እስካልተከፈተ ድረስ የኢትዮጵያ የነዳጅ ዋስትና በከባድ አደጋ ላይ እንደሚቆይ ታውቋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ትራምፕ ኢራንን አጋያታለሁ ሲሉ ዛቱ። የጦር ወንጀል ዛቻ ወይስ የዲፕሎማሲ ስልት? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ኤፒክ ፊውሪ የተሰኘ ጦርነት ዘመቻ ተከትሎ ዓለምን ያስደነገጠ አዲስ ዛቻ ሰንዝረዋል። ትራምፕ በቅርቡ ባስተላለፉት መልእክት የኢራን አገዛዝ በፍጥነት ወደ ድርድር ጠረጴዛ የማይመጣ ከሆነ የአሜሪካ ጦር በሀገሪቱ የሚገኙ የኤሌክትሪክ ኃይል ማመንጫዎችን፣ የነዳጅ ጉድጓዶችንና የውሃ ማጣሪያ ጣቢያዎችን ሙሉ በሙሉ እንደሚያወድም አስጠንቅቀዋል። ይህ የትራምፕ ዛቻ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ውዝግብ ቀስቅሷል። እንደ ሉዊስ ሞሪኖ ኦኮምፖ ያሉ የዓለም አቀፍ የወንጀል ፍርድ ቤት ICC የቀድሞ ዋና አቃቤ ሕግ እንዲህ አይነቱ ድርጊት ግልጽ የሆነ የጦርነት ወንጀል መሆኑን እየገለጹ ይገኛሉ። በሮም ድንጋጌ መሰረት ወታደራዊ ግብ የሌላቸውና ለሲቪል ማህበረሰብ መሰረታዊ አገልግሎት የሚሰጡ ተቋማትን ሆን ብሎ ማጥቃት በዓለም አቀፍ ሕግ ያስቀጣል። ትራምፕ ግን ለነዚህ ህጎች ደንታ የሌላቸው ይመስላል። ከዚህ ቀደም በራሴ ስነ ምግባር እንጂ በዓለም አቀፍ ህግ አይመራም ማለታቸው የሚታወስ ሲሆን አሁን እየወሰዱት ያለው እርምጃ ይህንኑ የሚያረጋግጥ ሆኗል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት በበኩላቸው አስተዳድሩ በህጉ ውስጥ እንደሚንቀሳቀስ ቢገልጹም ፕሬዝዳንቱ ግን የኢራን አገዛዝ እጅ እስኪሰጥ ድረስ የጀመሩትን ግስጋሴ እንደማያቆሙ በቁርጠኝነት ተናግረዋል። ይህ በእንዲህ እንዳለ የኢራን የኢነርጂ መሰረተ ልማቶች ከተመቱ በሚሊዮኖች የሚቆጠሩ ንጹሃን ዜጎች ያለ ኤሌክትሪክ፣ ያለ ነዳጅና ያለ ንጹህ መጠጥ ውሃ ለከፍተኛ ሰብአዊ ቀውስ ሊጋለጡ እንደሚችሉ የሰብአዊ መብት ተሟጋቾች በስጋት እየገለጹ ይገኛሉ። ዓለም አቀፉ ማህበረሰብ ትኩረቱን በመካከለኛው ምስራቅ ላይ አድርጎ ቀጣዩ እርምጃ ምን ይሆን በሚል ጭንቀት ውስጥ እየተጠባበቀ ነው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።